ሆዴን በጣም እየመመኝ ነውና በጣም ያቅለሸለሸኝ ነው። ሌላ ነገር ነው መሰለኝ እማዬ። የእርግዝና ቼክ ማድረግ የኪት ነው። ለምንድን ነው ያልሽው? ለምንድን ነው ያልሽው? አይ ምናልባት ብዬሽ እኮ ነው ያዝኩት እማዬ። ኧረ ናታን ጉዴ! ኧረ በቁም ሞትኩ! ኧረ እንደዚህ ተወርጃለሁ ማለት አይ እባክሽ ምንድን ነው ያልሽው? እማዬ ተረጋጊ በቃ። እማዬ ታሪክ ነው ተረጋጊ። ጉዴ ኧረ ናታን ተዋረድኩ። እንደ ዛሬውም ቀን ሙች አላውቅም። አቢጌል በራሷ ወንጀል አባቷን አሳልፋ ልትሰጥ ወሰነች። ቢታሰር እንኳን ሄዳ እንደማትጠይቀው ደስተኛም እንደምትሆን ለእናቷ ነገረቻት። ዳጣና አቢጌል እንዳረገዙ ዛሬ ላይ ቼክአፕ ሲመረምሩ ተደረሰባቸው። ናታን በጣም ጨነቀው። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ ዳጣን ድራማ ይዤላችሁ መጥቻለሁ። እንደምትወዱት ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ። አቢጌል አባቷ ቢታሰር ሄዳም እንደማትጠይቀው አንዳንድ ነገሮችን ወይዘሮ ማርታ ጠየቀቻት። አባትሽ እስር ቤት ነው፣ እጅ ሰጥቷል። ስለዚህ ሄደን መጠየቅ አለብን። ይህንንም ያደረገው በአንቺ ምክንያት ነው፣ ላንቺ የከፈለው ዋጋ ነው ብላም አለቻት። አቢጌል እየጨነቃት ያለው የአባቷ መታሰር ሳይሆን ወይኔ በቃ ተበላን፣ ተያዝን፣ ሁሉም ነገር ሊወጣ ነው፣ እኔም ልታሰር ነው እያለች ስለ ራሷ ስትጨናነቅም ስትፍጨረጨር ነበረ። ወይዘሮ ማርታ ምን እያልሽ ነው? አሁን ሄደን መጠየቅ አለብን፣ እስር ቤት ሄደን እንጠይቀው። ሄደሽ አትጠይቂው ማለት ነው ብላም አለቻት። ሄዳም እንደማትጠይቀው በፍጹም እንደማታደርገው ነገረቻት። ነገር ግን ዳጣ አባዬ ቢታሰር እኔ እታሰርለታለሁ ብላ ለአባቷ ዋጋ እንደምትከፍል ነገረቻት። ያልወለዳት ልጅ ይህን ያህል ዋጋ ስትከፍል አንቺ የወለደሽ እንዴት እንደዚህ ታደርጊያለሽ? እያለች እሷን በጣም ታዘበቻት። አቶ ደረጀ በር ዘግቶ እያዳመጣቸው ነበረ። ምክንያቱም ይህን ነገር ያደረጉት ራሳቸው ተመካክረው አቢጌል ምን አይነት መልስ እንደምትሰጥ ነበረ። አቶ ደረጀም ታቢጌል የተመለሰው ምላሽ አስቀየመው። በዚሁም አጋጣሚ ተናዳ አላደርገውም በማለት ወደ ክፍሏም ሄዳም ነበረ። ወይዘሮ ማርታና አቶ ደረጀ ዛሬ ላይ 25 ዓመት የትዳር ጊዜያቸውን እያከበሩም ወይዘሮ ማርታን እያዝናናትም ነበረ። በጣም ተደሰተች። ደስታቸውን እያሳለፉም ነበረ። በዚሁም አጋጣሚ አንዳንድ የፍቅር ታሪካቸውንም እያወሩ ደስታቸውን እያሳለፉም ነበር። ዳጣና ናታን ቁጭ ብለው እየተጫወቱ እያለ ጠበቃቸው ባለማወቅ ናታንን መታው። በጣም ደነገጡ። ምን ትሰራላችሁ እዚህ ጋር? ሰይጣን መስላችሁኝ ነው እኮ በዚህ በጨለማ ሰይጣን በማይቀመጥበት ሰዓት እዚህ ጋር ምን ትሰራላችሁ? ታላጣችሁት ቦታ ብሎም አለው። ለማንኛውም እንዴ ሰው ተመምታት በፊት ማናችሁ ብለህ አጣራ፣ የግቢ ሰው ለይተህ አታውቅም በማለት ናታንም በጣም ተናደደ። በስተመጨረሻም ዳጣ ይቅርታ እንዲጠይቀው ጠየቀችው። እሺ በቃ ይቅር በለኝ፣ ለማንኛውም እዚህ ጋር ሁሌም የምንቀመጥበት ሰዓት ነው እንዳትነካን በማለት ናታንም አልጨከነበትም፣ ይቅር ብሎታል። በዚሁም አጋጣሚ ሂጂ ግቢ በቃ በማለት እሱም ወደ ቤቱ እሷም ወደ ክፍሉ ገብታለች። ወደ አቢጌል ክፍል አቶ ደረጀ ቀጥታ ሄደ። አቢጌል በጣም ደነገጠች። ምን እየሆነ ነው? አባዬ እማዬ እኮ ታስሯል ብላኝ ነበረ፣ እዚህ ጋር የታለ መች ታሰርክ ብላም አለችው። እሱም በጣም ታዘባት እና ዳጣ ምንድን ያለችሽ ብሎም አላት። አባዬ ተታሰረ እኔ ታሰርለታለሁ ብላለች ብላም ነገረችው። አቶ ደረጀ ውስጡ በጣም ተደሰተ። ቀጥታ ወጥቶ ወደ ዳጣ ጋር ነበር የሄደው። ዳጣንም አገኛት። አቅፎ ምስጋናውን አቀረበላት። ዳጣ በጣም ተደሰተች። ግን ምን አድርጌ ነው በማለት እሷም ጥያቄውን ጠየቀችው። ውሃም መጣች። አባዬ እኔን አትወደኝም ብላም ጠየቀችው። እወዳችኋለሁ፣ ሁላችሁንም እወዳችኋለሁ፣ ምን ላድርግላችሁ እያለ ምን እንደሚያደርግላቸውም ጠየቃቸው። ውሃ ኬክ እንዲገዛላት ጠየቀች። ዳጣ ግን እኔ ምንም ነገር አልፈልግም አባዬ አንተን ብቻ ነው ፈልገው ብላ አባቷን መረጠች።
አቶ ደረጀ በጣም ተገረመ። ለአቢጌልም ለእናንተ ለማረግላችሁ አረግላታለሁ በማለት ሁሉንም ነገር እንደሚያደርግላቸው ነገራቸው። በዚሁም አጋጣሚ ወይዘሮ ማርታና አቶ ደረጀ ቀጥታ ወደ ክፍላቸው ተመልሰው መጥተው ነበር ከውጪ። ዳጣም እነሱ በተቀመጡበት ትሄዳለች። በጣም ደስ ትላላችሁ እያለች እነሱንም እያሞገሰች ባለችበት ሰዓት አሁን አንቺ ምንም ነገር አትዋሽም፣ ከእኔና ተደረጀ ማን ነው ቆንጆ? ሳትዋሺ እውነቱን ንገሪኝ ብላለቻት። ዳጣ በጣም ተጨናነቀች። አቶ ደረጀም እውነቱን እንዳትዋሺ፣ ውሸት እንዳትዋሺ፣ እውነቱን ተናገሪ እያለም ሲላት ነበረ። ወይዘሮ ማርታም እንደዛው እኔ ነኝ ቆንጆ እኔ ነኝ ቆንጆ ሲባባሉ ሲቀላለዱም ነበረ። በዚሁም አጋጣሚ ምንም ነገር ሳትናገር ሆዷን እንዳመማትና እንዳቅለሸለሻት ጀመረች። አቶ ደረጀ ዳጣን ይዞ ወደ መጸዳጃ ክፍል ሄደ። ዳጣም አቢጌልም እንደዚሁ እያመማትም ነበረ። ናታን አጠገቧም ነበረ። ናታን እማዬን ጥራልኝ ብለው ናታን ወይዘሮ ማርታን ሊጠራ ሄደ። ወይዘሮ ማርታን በጣም ደነገጠች። ምን ሆነች ነው በማለት ጠይቀቻት። ነገር ግን በጥያቄው መካከል የቼክ መመርመሪያውን ይዛም ነበረ። ይህ ምን ሊሰራልሽ ነው ይሄንን ያልሽው በማለት ወይዘሮ ማርታ በጣም ደነገጠች። አይ ምናልባት ብዬ ነው የሚል ምላሽ መለሰችላት። ወይዘሮ ማርታ በጣም ስሜታዊ ሆነች፣ ተናደደች። ንዴቷንም መቆጣጠር አቃታት። ናታን ዞር በረልኝ እያለች እሱንም ስትለውም ነበረ። ናታንም ደንግጦ እኔ አይደለሁም እማዬ እኔ አይደለሁም ሲልም ነበረ። ምክንያቱም ያለው ወንድ እሱ ስለሆነ እሱ እንደሚጠረጠር በጣም ተጨንቋል። ዳጣም እንደዚሁ ላቶ ደረጀ ምን ሆነሽ ነው የተበከለ ምግብ በልታችሁ ነው እንዴ እያለ ሲላት፣ በፍጹም እኔ እኮ ጎዳና ላይ ያደግኩ ልጅ ነኝ፣ ምንም አይነት ምግብ ብበላ ምንም አያደርገኝም፣ ሳምንት ሆኖኛል፣ ያቅለሸልሸኛል፣ አርግዣለሁ መሰለኝ፣ ቼክ አፕ እንመርመር ብላም አለችው። አቶ ደረጀ በጣም ደነገጠ። እንደ ወይዘሮ ማርታ ስሜታዊም ሆነ። ምን ነው በልጅ ልበረክ አልኩኝ ፈጣሪ ሆይ እያለ ሲቆጣት፣ አትቆጣኝ እያመመኝ ነው ሂድልኝ ብላም ስላለችው በጣም ተናዶም ሄደ። ተናደው ክፍላቸው ውስጥ ቁጭ ብለውም ነበረ። በተቀመጡበት ሁሉም ተያይዘው መጡ። ናታንም በጣም ጨንቆታል። እውነትም ያስጨንቃል። ምክንያቱም እዛ ቤት ያለው ወንድ ናታን ነው። አረገዝን ቢባል ያረገዙት እውነት ቢሆን ሁለቱም ባንዴ እንዴትስ ያረግዛሉ? ናታን በጣም ጨንቆትም ስለነበረ ቤተሰቡን በጣም ጨንቆት ስለነበረ ወይዘሮ ማርታም ጭንቀት ውስጥ፣ አቶ ደረጀም ጭንቀት ውስጥ ገብተዋል። ናታንም እንደዚሁ ጭንቀት ውስጥ ገብቷል። አቢጌል አርጁ ደውሎላት ፖሊስ ይዤ እመጣለሁ፣ እማትወጂኝ እማታፈቅሪኝ ተሆነ እኔ ካላንቺ መኖር አልችልም እያለም ብሏታል። እኔ እንድሞት ታልፈለግ እኔ የማደርገውን አድርግ በማለት እሷም ደግሞ ምን ማድረግ እንዳለባት ነገረችው። እሱም ወደዛ ሰፈር ዝር እንዳይልና መደወሉን ፖሊስ ማለቱን እንዲያቆም ነገረችው። በፍጹም ይሄንንማ አልችል ብዬ ነው ማድረግ አልችልም፣ ካላንቺ መኖር አልችልም፣ እኔ የምወድሽን ያህል ቤተሰቦችሽም አይወዱሽም፣ እኔ እወድሻለሁ፣ ካላንቺ መኖር አልችልም ብሎም ይላታል። እሷስ አንተ ለምንድን ነው የፈለግከኝ? እውነት እኔ ካንተ ጋር ተጋብቼ እንዳንተ ጀበና የመሰሉ ልጆች እንደወልድ ነው የፈቀድከው? በፍጹም ራሴን አጠፋለሁ እንጂ ካንተ ጋር መቼም ቢሆን አንጋባም፣ አላደርገውም የሚል ውሳኔም ወሰነች። ይህንንም አድርጋ ስልኩን አትዝጊ እያለ ሲለምናት፣ ነገር ግን ይህን ቃል ተናግራ ስልኩን ዘግታ ከፎቅ ላይ ራሷን ለመወርወር ወሰነች። ፎቅ ላይም ወታም ነበረ። ነገር ግን በመጨረሻም ህይወቷ ያሳዝናታል። በፍጹም አላደርገውም፣ ለማን ብዬ ብሞትም አያለቅሱልኝ፣ ማንም አይወደኝም። አሁን እዚህ ጋር ራሴን ባጠፋ ማንን ልጎዳ ነው? በፍጹም ለዳጣና ለናታን እንዲጋቡማ ቦታ አልሰጥም፣ አልፈቅድላቸውም በማለት ህይወቷ አሳዝኗት ትመለሳለች። በዚሁም አጋጣሚ ናታን እየሆነ ያለው ነገር በጣም አስጨንቆታል። ምክንያቱም ወይዘሮ ማርታ ናታንን ነበር ስታይ የነበረው፣ አቶ ደረጀም እንደዚሁ ናታንን ነበር ሲያይ የነበረው። ምክንያቱም እዛ ቤት ያለው ወንድ እሱ ነው፣ ከሱ ሌላ ማንን ልጆቹ እንደዚህ ሊያደርግ ይችላል?
የሚለው ጥርጣሬ ውስጣቸው ውስጥ ተፈጥሯል። ናታን ደግሞ ምንም ባላደረገው ነገር ራሱ በጣም ተጨንቋል። ውድ ቤተሰቦቼ እውነት አቢጌልስ እውነቷን ይሆን? ዳጣስ እውነት አርግዘው ይሆን? ቀጣዩስ ምን ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ያበቃው እዚህ ላይ ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኑልኝ። ባይ ባይ።